የእንሰት ምርትን በመጨመር ተጠቃሚነትን ለማሳደግ ምርታማነታቸው የተረጋገጠና በሽታን መቋቋም የሚችሉ የእንሰት ዝርያዎችን ለአርሶ አደሮች እያከፋፈለ መሆኑን የወላይታ ሶዶ ዩኒቨርሲቲ አስታወቀ። በዩኒቨርሲቲው ግብርና ኮሌጅ የእንሰት ዘርፍ ተመራማሪዎች ከአረካ እርሻ ምርምር ተቋም በማምጣት ያበዙትን 6 አይነት የእንሰት ዝርያዎችን በወላይታ ሶዶ ከተማ ዛላሻሻ ቀበሌ ለአርሶ አደሮች አሰራጭተዋል። ትሁን ዘለቀ ዝርዝር አላት። የወላይታ ሶዶ ዩኒቨርሲቲ የእንሰት ምርት በመጨመር ተጠቃሚነትን ለማሳደግ ምርታቸው የተረጋገጡና በሽታን መቋቋም የሚችሉ የእንሰት ዝርያዎችን ለአርሶ አደሮች እያከፋፈለ ይገኛል። በዩኒቨርሲቲው ግብርና ኮሌጅ የእንስሳት ዘርፍ ተመራማሪዎች ከአረካ እርሻ ምርምር ተቋም በማምጣት ያባዙትን 6 አይነት የእንሰት ዝርያዎችን በወላይታ ሶዶ ከተማ በዛላሻሻ ቀበሌ ለአርሶ አደሮች አሰራጭተዋል። የሚሰራጨውን ምርጥ ዘር የሚቀበሉ አርሶ አደሮች የተሰጣቸውን እንሰት በጥንቃቄና በእንክብካቤ በመያዝ ውጤታማ ማድረግና የምግብ ዋስትና ችግርን መቅረፍ እንደሚጠበቅባቸው የወላይታ ሶዶ ዩኒቨርሲቲ የማህበረሰብ ጉድኝት ዳይሬክተር ዶክተር አብርሃም ሹምቡሎ አሳስበዋል። እንሰት በአካባቢያችን ትልቅ ድርሻ ያለው ነው። እንደ በኢትዮጵያም ባለው ነባራዊ ሁኔታ እንሰት ከጅምሩ ጀምሮ ያለው ታሪካዊ ሂደት በየትኛውም ሌላ ዓለም አይደለም የሚታወቀው። እንሰት የኢትዮጵያ ልዩ ሰብል ነው። ከዛም ከኢትዮጵያም ባሉት በደቡብና በደቡብ አጎራባች በሆኑ በሌሎች ዞኖችና ክልሎችም ላይ እንሰት በጣም ይታወቃል። ለወላይታ እንሰት ማለት አርማችን ነው፣ መለያችን ነው፣ መኖሪያችን ነው። አንዳንድ አሁን ባለው ነባራዊ የዓለም ነባራዊ ሁኔታ የአየር ለውጥን ተቋቁሞ ምግብ ዋስትናን ሰዎች ራሳቸውን ለማረጋገጥ ካሉት ሰብሎች በመንግስትም በአካባቢ ህብረተሰብ ተመራጭ ነው። ከጥቂት መሬት ብዙ ምርት ማግኘት፣ ምርቶቹ ደግሞ በተለያዩ ጊዜያት ማምረት መጠቀም እንችላቸው ቆጮ፣ ቡላ፣ አምቾ እያልን በተለያየ መልክ መጠቀም እንችል በእለት ተእለት ምግባችንም ሆነ ለእንግዶችም በባህልም በዓመት መለወጫ በዓላትም የሚታወቅ ስለሆነ ድርሻው አሁን ከሚናገረው ከቃላት በላይ ያለው ሰብል ነው። እንሰት የምግብ ዋስትናን የሚያስተማምን ድርቅን የሚቋቋም የሰብል ዘር ስለሆነ ለአርሶ አደሩ ምርጥ ዘር የሆነውን የእንሰት ዝርያ ማሰራጨቱን በዩኒቨርሲቲው የእንሰት ተመራማሪ ዶክተር አብርሃም ቦሼ ተናግረዋል። እንግዲህ እንሰት ታውቂያለሽ ድርቅን ይቋቋማል። እንሰት የጸደቀ እንሰት በጓሮ ካለ በልግ በጋ አይባልም። ረሃብ ባለ ሰዓት በየትኛውም ጊዜ ቆፍሮ መብላት ይችላል። ሌላ በቆሎ እንደዛ አትበይ፣ ጤፍ እንደዚህ አትበይ። ጊዜ ጠብቀሽ ነው፣ የራሱ ጊዜ ነው። ይሄ ግን ጊዜ የለውም ለመብላት። ቆጮ ከተፋቀ ጥሩ ወፍጮ ላይ ታስሮ አየር እንዳይገባ ከታሰረ እስከ 10 ምናምን ዓመት ሊቆይ ይችላል ቆጮ ራሱ ጉርጓሎ ተቀብሮ ማለት ነው። ስለዚህ እንሰት የፉድ ሰኩ የምግብ ዋስትና አረጋጋጭ ምግብ ነው የሚባለው። በኮሌጁ የእጽዋት ሳይንስ ትምህርት ክፍል መምህርና የፕሮጀክቱ አስተባባሪ ዶክተር መለሰ ቶራ በበኩላቸው ለአርሶ አደሩ የተሰራጩት 6 የተለያዩ የእንሰት ዝርያዎች ማለትም እንዳለ፣ ያንቡሌ፣ ገዋዳ፣ ካሊሴ፣ ዘሬታና መሰነ የተባሉ መሆናቸውን ጠቁመው የተመረጡ የእንሰት ዝርያዎች ምርታማነታቸው የተሻለ እንደሆነ ገልጸዋል። አረካ እርሻ ምርምር ወደ 200 ዝርያዊ እንሰት ሰብስቦ ከዛ ውስጥ በሽታውን የሚቋቋመው ዝርያ የትኛው ነው የሚለውን መርጦ ወደ 6 ዝርያ ይለቀቀዋል። እነሱ የለቀቁት ወደ አርሶ አደር አልደረሰም ነበርና እኛ አንድ መስሪያ ቤት ብቻውን ችግር ሊፈታ አይችልም። ከነሱ ጋር ተጋግዘን እነሱ ያወጡትን ነገር በኤክስቴንሽን መልክ ወደ አርሶ አደሩ ለማዳረስ ብለን ፕሮፖዛል ቀርጸን አሸንፈን ለአርሶ አደሩ በሽታ የሚቋቋም የእንሰት ዝርያ ለማሰራጨት የተከልነውን ዝርያ ዛሬ ለአርሶ አደሩ ለማሰራጨት ዝግጅት ላይ እንገኛለን። የወላይታ ሶዶ ከተማ ግብርና መምሪያ ኃላፊ አቶ ንጋቱ ቡሽራ በበኩላቸው የአካባቢው አርሶ አደርን የምግብ ዋስትና ሊቀርፉ የሚችሉ ተግባራትን አጠናክሮ ለመቀጠል ከዩኒቨርሲቲው ጋር በጋራ ለመስራት ያላቸውን ፍላጎትና ቁርጠኝነት አረጋግጠዋል። እንደ መንግስትም አሁን የክረምት አረንጓዴ አሻራ ተከላ ወቅት ነን። አሁን በዚህ ሰዓት ተከላውን ላውንች አድርገናል። አንዱ ፓኬጅ እንሰት ነው። እንሰት አለ፣ ቡና አለ፣ ፍራፍሬ የተሻሻሉ ዝርያዎች አሉ። ስለዚህ ከዚህ አንጻር አሁን እንሰት እዚህ ቀበሌ ላይ የምናሰራጨውን እንሰት አርሶ አደሩ በጥንቃቄ ጉድጓድ ቆፍሮ ኮምፖስት በአግባቡ ጉድጓድ ላይ ጨምሮ
መትከል አለበት። አንደኛ በሽታን በጣም የሚቋቋሙ የተመረጡ 6 አይነት ዝርያዎች ናቸው እየተሰራጩ ያሉት። አርሶ አደሮችን በበኩላቸው በአሁኑ ጊዜ እንሰት ከማሳቸው በማጣታቸው ብዙ መጎዳታቸውን በመግለጽ የተሰጣቸውን የእንሰት ዝርያ ምርታማ ለማድረግ እንደሚሰሩ ተናግረዋል። ከዚህ ቀደም ሲል አባቶቻችንና እናቶቻችን ባስተማሩት መሰረት እኛ ደግሞ በእድሜያችን ባየነው መሰረት ይሄ እንሰት በጣም ጠቃሚ ነው። ምክንያቱም ይሄ እንሰት ካለ ሌላ እህል የለም፣ ፍለጋ አንሄድም፣ ሌላ ፍለጋ አንሄድም። ይሄ አንደኛ፣ ሁለተኛ የልጆቹን ማሳደጊያ እኛ ለመብላት ሁሉም ነገር በእንትን ድርቅ የሚቋቋም እንሰት ነው። ከዚህ ከእንሰት ውስጥ ብዙ ነገሮችን እንጠቀማለን። አሁን ወላይታ ዩኒቨርሲቲ እግዚአብሔር ስጣቸው እድሜ ስጣቸው ለኛ እንደዚህ ዝር አባዝቶ አምጥቶ ስለሰጡኝ በጣም እናመሰግናለን። እንሰት ያው በተፈጥሮ እሱ መልካም እና ከልጅነታችን ጀምሮ ያሳደገን ነገር ነው። እንሰት ለተለያዩ ነገሮች የአየር ሁኔታ ለማስተካከልም ጭምር በጣም ጥሩና የሚወደድ ነገር ነው በአካባቢያችን።